ኢኮኖሚው ዓለም ጠቅላይ ሚኒስትር አብይ አህመድ መንግስታቸው የኢትዮጵያን ዕዳ አከፋፈል ለማሸጋሸግ እያደረገ የሚገኘው ጥረት ክብር የሚያሰጠው ስራ እንደሆነ ትላንት ማክሰኞ ለሕዝብ ተወካዮች ምክር ቤት አባላት ተናግረዋል። አብይ ስልጣን ከመያዛቸው በፊት የሀገሪቱ መንግስት የንግድ ብድር ካገኘው ተቋምና መንግስት እየሰበሰበ ከፍተኛ ችግር እንደፈጠረ ተችተዋል። ባለፉት 7 ገደማ ዓመታት ግን $1 የንግድ ብድር ኢትዮጵያ አልተበደረችም ያሉት አብይ ውሳኔው ከፍተኛ ምስጋና የሚገባው ጠንካራ የፖሊሲ አቅጣጫ ነው ሲሉ መንግስታቸውን አሞግሰዋል። ያበደሩን ወዳጆቻችን ምንም እንኳን ብድሩ አራጣ ቢሆንም ተገቢ አይደለምና ወደ ትክክለኛ የብድር ስርዓት መመለስ አለበት ብለን ላለፉት 2-3 ዓመታት ከፍተኛ ትግል ውስጥ የነበር ነው። ኢትዮጵያ ዲፎልት አረገች እስኪባል ማለት ነው። እኛ ወደዛ የወሰደን ባለፈው ገልጬላችኋለሁ። ፌርነስ የለውም የሚል ሙሉ እምነት ስለነበረ ነው። ማን አሸነፈ? ተሳካልን እኮ በኮመን ፍሬምወርክ ከሞላ ጎደል ከሁሉም የዩሮ ቦንድን ጨምሮ ተስማምተናል። ተቀብለውታል። የኛም ፕሮፖዛል ይሸጋሸግ ምን ማለት ነው? በአመት 2 ዓመት ይከፈል የነበረው ዕዳ እስከ 15 ዓመት እንዲራዘም እንደየአበዳሪታ ስምምነት ተፈጽሟል። ይሄ ለኢትዮጵያ ትልቅ እፎይታ ነው። የኢትዮጵያ አጠቃላይ ዕዳ በውጭ ምንዛሪ ግብይት ስርዓት ለውጥ ምክንያት ከአጠቃላይ ሀገራዊ ምርት ያለው ድርሻ ከ35.4 በመቶ በሰኔ 2017 መጨረሻ ወደ 50.3 በመቶ እንዳሻቀበ ዓለም አቀፉ የገንዘብ ድርጅት ከጥቂት ቀናት በፊት ይፋ ያደረገው ሰነድ አሳይቷል። ድርጅቱ የተራዘመ የብድር አቅርቦት መርሃ ግብር 4ኛ ግምገማን ካጸደቀ በኋላ በወጣው ሰነድ መሰረት እስከ ጎርጎሮሳዊው 2025 የኢትዮጵያ አጠቃላይ የውጭ ዕዳ $31.6 ቢሊዮን ደርሷል። በቡድን 20 የጋራ ማዕቀፍ በኩል የኢትዮጵያን ዕዳ አከፋፈል መልሶ ለማሸጋሸግ የሚደረገው ጥረት እንደ ቻይና ያሉ አበዳሪ ሀገራትን፣ ዓለም አቀፍ ተቋማትንና የቦንድ ባለቤት የሆኑ የግል አበዳሪዎችን ያካትታል። በቻይናና በፈረንሳይ ተባባሪ ሊቀመንበርነት ከሚመራው ኦፊሲያል የአበዳሪዎች ኮሚቴ ጋር የተደረሰው የ8.4 ቢሊዮን የአከፋፈል ሽግሽግ የመግባቢያ ስምምነት እስከ ጎርጎሮሳዊው 2028 ባለው ጊዜ ውስጥ $3.5 ቢሊዮን ከዕዳ ክፍያ የሚታደግ ነው። ገንዘብ ሚኒስቴርና የኢትዮጵያ ቦንድ ባለቤቶች በመርህ ደረጃ ያደረጉት የመግባቢያ ስምምነት ግን ባለፈው ሳምንት በኦፊሲያል አበዳሪዎች ኮሚቴ ተቀባይነት ሳያገኝ በመቅረቱ ውድቅ ሆኗል። ገንዘብ ሚኒስቴርና የቦንድ ባለቤቶችን የሚወክል ኮሚቴ የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን ላይ ሳሉ በዓለም አቀፍ ገበያ የተሸጠውን $1 ቢሊዮን ቦንድ በጎርጎሮሳዊው 2029 ወደሚከፈል የ$850 ሚሊዮን አዲስ ዕዳ ለመቀየር በመርህ ደረጃ ታህሳስ 24 ቀን ተስማምተው ነበር። ከአጠቃላይ ዕዳው 15 በመቶ እንዲቀነስ የተደረሰው ስምምነት ከኢትዮጵያ የሸቀጦች የወጪ ንግድ አፈጻጸም ጋር የተሳሰረ ነው። ኢትዮጵያ በወጪ ንግድ ረገድ በዓለም አቀፉ የገንዘብ ድርጅት የተቀመጠውን ትንበያ ሳታሳካ ከቀረች ለቦንድ ባለቤቶች ከሚደረገው ክፍያ ተጨማሪ ቅናሽ ሊደረግ እንደሚችል ከስምምነት ተደርሶ እንደነበር የብሪታንያው ፋይናንሻል ታይምስ ጋዜጣ ዘግቧል። የሸቀጦች የወጪ ንግድ ከዓለም አቀፉ የገንዘብ ድርጅት ትንበያ በላይ አፈጻጸም ካሳየ ከጎርጎሮሳዊው 2028 እስከ 2037 ባሉት ዓመታት የልዩነቱን 2.5 በመቶ ኢትዮጵያ ለቦንድ ባለቤቶች ትከፍላለች። ክፍያው ከ35 ሚሊዮን የማይበልጥና በኢትዮጵያ የውጭ ምንዛሪ ክምችት መጠን የሚወሰን እንደነበር የጋዜጣው ዘገባ ያሳያል። ይሁንና ስምምነቱ ሁሉንም አበዳሪዎች እኩል የማስተናገድ መርህን እንደማያሟላ በቻይናና በፈረንሳይ ተባባሪ ሊቀመንበርነት ከሚመራው የኦፊሲያል አበዳሪዎች ኮሚቴ እንደተገለጸለት ገንዘብ ሚኒስቴር ጥር 22 ቀን አስታውቋል። የኮሚቴው ተባባሪ ሊቀመንበሮች ያንግ ጂንግ እና ቶማስ ሪቪያል ለገንዘብ ሚኒስትሩ አህመድ ሽዴ በጻፉት ደብዳቤ ስምምነቱ በኢትዮጵያ አዎንታዊ የማክሮ ኢኮኖሚ አመለካከቶች ምክንያት የቦንድ ባለቤቶች የዕዳ አከፋፈል ሽግሽግ ጥረት ዝቅተኛ እንዲሆን ሊያደርግ ይችላል ብለዋል። በዚህም ምክንያት ኢትዮጵያ የዩሮ ቦንድ ዕዳዋን አከፋፈል ለማሸጋሸግ በመርህ ደረጃ በተደረገው ስምምነት ውስጥ የተካተቱ ውሎችን ተግባራዊ ማድረግ እንደማትችል ገንዘብ ሚኒስቴር አሳውቋል። የኢትዮጵያ መንግስት ውሳኔ የብሪታንያው ቪአር ካፒታል እና የአሜሪካው ፋራሎን ካፒታል ማኔጅመንት የተባሉ ኩባንያዎችን የሚያካትተው የቦንድ ባለቤቶች ኮሚቴን አላስደሰተም። የኦፊሲያል አበዳሪዎች ኮሚቴ ተቃውሞ ምክንያታዊ አይደለም የሚል አቋም ያላቸው የግል አበዳሪዎች
በኢትዮጵያ መንግስት ላይ በእንግሊዝ ሀገር በሚገኝ ፍርድ ቤት ክስ ሊመሰርቱ እንደሚችሉ አሳውቀዋል። ይሁንና የገንዘብ ሚኒስቴርም ይሁን የኢትዮጵያ ቦንድ ባለቤቶችን የሚወክለው ኮሚቴ ተጨማሪ ውይይቶች ለማድረግ ዝግጁ እንደሆኑ በየፊናቸው ገልጸዋል። ኢፍትሐዊ ዕዳና መንስኤዎቹን ለማቆም የሚሟገተው ዴፕት ጀስቲስ የተባለ የብሪታንያ ድርጅት ዋና ዳይሬክተር ሃይዲ ቻው ገንዘብ ሚኒስቴርና የቦንድ ባለቤቶች በመርህ ደረጃ ያደረጉትን ስምምነት ኦፊሲያል አበዳሪዎች ውድቅ ማድረጋቸው ትክክል ነው የሚል አቋም አላቸው። ኃላፊዋ ስምምነቱ ገቢራዊ ቢሆን ኖሮ የኢትዮጵያ ሕዝብ ብዙ እንዲከፍል በማስገደድ አስፈላጊ የመንግስት አገልግሎቶችን አደጋ ላይ ይጥላል ሲሉ ተችተዋል። ዩናይትድ ኪንግደም ዓለም አቀፍ የዕዳ እፎይታ ስምምነቶችን የሚደግፍ ሕግ በማውጣት ኢትዮጵያን በአስቸኳይ መከላከል እንዳለባት ሃይዲ ቻው ጥሪ አቅርበዋል። የጠቅላይ ሚኒስትር አብይ አህመድ መንግስት በዓለም አቀፉ የገንዘብ ድርጅት ብድር ተግባራዊ እያደረገ በሚገኘው የኢኮኖሚ ማሻሻያ መርሃ ግብር የመጨረሻ ዓመት ኢትዮጵያን ከዕዳ ጫና ውስጥ ለማውጣት ታቅዷል። ጠቅላይ ሚኒስትር አብይ እቅዱ ሊሳካ እንደሚችል ትላንት ለህዝብ ተወካዮች ምክር ቤት አባላት ተናግረዋል። አሁን የዴት ሪፕሮፋይሊንግ እየተሰራ ነው ያለው። ካለምንም ጥርጥር የሪፕሮፋይሊንግ ስራ ሲያልቅ የኢትዮጵያ የብድር ሁኔታ ከቀይ ወጥቶ መካከለኛ ወይም የተሻለ እንደሚባል ምንም ጥርጥር አይኖረውም። ቢኮዝ ያለን ጂዲፒ ያለን ኢኮኖሚክ እድገትና ያለብን ዕዳ ጫና ወደዛ ደረጃ ሊሄድ እንደሚችል የሚያመላክት ጉዳይ አለ። ዓለም አቀፉ የገንዘብ ድርጅት 3.4 ቢሊዮን ዶላር ለኢትዮጵያ የሚያበድርበት የተራዘመ የብድር አቅርቦት በሐምሌ 2016 ተግባራዊ መደረግ ከጀመረ ወዲህ ሀገሪቱ ከሸቀጦች የወጪ ንግድና ሐዋላን ከመሳሰሉ ዘርፎች የምታገኘው ገቢ መሻሻል አሳይቷል። ባለፉት 6 ወራት ብቻ ከሸቀጦች የወጪ ንግድ 5.1 ቢሊዮን ዶላር መገኘቱን ጠቅላይ ሚኒስትር አብይ ለምክር ቤቱ ገልጸዋል። በሸቀጦች የወጪ ንግድ ረገድ በዓለም ገበያ የዋጋ ጭማሪ የታየባቸው ቡናና ወርቅ ከፍተኛ ድርሻ አላቸው። ብሔራዊ ባንክ ባለፉት 6 ወራት የገዛው ወርቅ 22 ቶን መድረሱን የመስሪያ ቤታቸውን የስራ አፈጻጸም ጥር 25 ቀን በሕዝብ ተወካዮች ምክር ቤት የፕላን የበጀትና የፋይናንስ ቋሚ ኮሚቴ ያቀረቡት ዶክተር ኢዮብ ተካልኝ ተናግረው ነበር። የወርቅ የመግዛት አቅማችን በምክንያት ላይ እየጨመረ ነው የመጣው። እዚህ ላይ እንደምታዩት የአምና 6 ወርና የዚህኛው 6 ወር ስናወዳደር አምና 8 ቶን ነበር የገዛ ነው። በ2018 በይታ ዓመት ግን በ6 ወሩ 22 ቶን መግዛት ችለናል። ይሄ የወርቅ ኤክስፖርት በቅጽበት እያደገ እንዳለ የሚያሳይ ነው። ባለፈው ዓመት ኢትዮጵያ በዓለም ገበያ የሸጠችው ወርቅ 39 ሜትሪክ ቶን የነበረ ቢሆንም በተያዘው ዓመት ወደ 30 ሜትሪክ ቶን ሊቀንስ እንደሚችል ዓለም አቀፉ የገንዘብ ድርጅት ገልጿል። ቡናና ወርቅን የመሳሰሉ የሸቀጦች የወጪ ንግድ መሻሻል በመጪዎቹ ዓመታት የሀገሪቱን የውጭ ምንዛሪ ክምችት መጠን እንደሚያሻሽል ይጠበቃል። የተራዘመ የብድር አቅርቦት መርሃ ግብር ተግባራዊ በሚደረግበት የመጨረሻው ዓመት የውጭ ምንዛሪ ክምችቱ 10 ቢሊዮን ዶላር ይደርሳል ተብሎ እንደተተነበየ ዓለም አቀፉ የገንዘብ ድርጅት አሳውቋል። የብሔራዊ ባንክ የወርቅ ግዢ የውጭ ምንዛሪ ክምችቱን ለማሳደግ ቢረዳም የሚገዛበት ዋጋ ከዓለም ገበያ የላቀ በመሆኑ ለኪሳራ ዳርጎታል። በባለፈው በጀት ዓመት በወርቅ ግዢው ምክንያት 57 ቢሊዮን ብር ኪሳራ እንደደረሰበት የብሔራዊ ባንክ የኦዲት ሪፖርት አሳይቷል። ብሔራዊ ባንክ ለወርቅ አቅራቢዎች ከዓለም ገበያ ዋጋ በላይ የሚከፍለውን ልዩነት በሂደት እንደሚያቆም የአይኤምኤፍ ሰነድ ይጠቁማል። በሰነዱ መሰረት ወደፊት የግል ባንኮች በወርቅ ግዢ እንዲሳተፉ ይፈቀድላቸዋል። ብሔራዊ ባንክ ከወርቅ ገበያው በረዥም ጊዜ የሚወጣበትን እቅድ እስከ ታህሳስ 2019 ድረስ ያዘጋጃል። ባለፉት 6 ወራት ወርቅን ከመሳሰሉ የሸቀጦች የወጪ ንግድ በተጨማሪ በሌሎች ዘርፎች የተገኘው የውጭ ምንዛሪ ማደጉን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ሰርቪስ 4.5 ቢሊዮን ዶላር በ6 ወር ኤክስፖርት አድርገናል። 17% አድጓል። ሐዋላ 4.6 ቢሊዮን ዶላር ገብቷል። 39% እድገት አለው። የውጭ ቀጥተኛ ኢንቨስትመንት ባለፉት 6 ወራት 2.3 ቢሊዮን ዶላር ገደማ መጥቷል። ይሄም 20.6% እድገት አለው። ከሌሎች እርዳታ፣ ጤነኛ ብድሮች የመሳሰሉት ከ2 ቢሊዮን ዶላር በላይ ባለፉት 6 ወራት ገብቷል። ደምሩት ይሄን ለኢምፖርት ያወጣነው ወጪ ባለፈው 6 ወር 11.3 ቢሊዮን ዶላር ነው። ባወጣነው ባስገባነው መካከል ፖዚቲቭ ትሬንድ የታየው በቢሊየንስ የታየው ባለፈው 6 ወራት ነው። ካስገባነው 11.3 ቢሊዮን ዶላር ኢምፖርት ውስጥ 39% ካፒታል ጉድስ ናቸው። ይሄ ኢኮኖሚ ምን ያክል ጤናማ ጉዞ ላይ እንዳለ ያመለክታል። ነዳጅ፣ ማዳበሪያ ሲጨምሩበት ደግሞ አብዛኛው
ወጪያችን ጤናማ በሚባል ሴክተር ላይ እንደዋለ ያሳያል። የዋጋ ግሽበት ወደ 9.7 በመቶ ዝቅ ማለቱን ግብርናን ጨምሮ በተለያዩ ዘርፎች አበረታች ውጤት መታየቱን የገለጹት ጠቅላይ ሚኒስትር አብይ መንግስታቸው ለሀገሪቱ የኢኮኖሚ እድገት የሰጠውን ትንበያ እንደከለሰ ይፋ አድርገዋል። በዚህ ዓመት የነበረን እቅድ እና ለፓርላማው ያስገባ ነው 9.2% እድገት እናመጣለን ብለን ነበር። ነገር ግን በ6 ወር ያመጣነው ውጤት ገምግመን ከዚያ በላይ ማደግ ስለምንችል ወደ 10.2 እናሻሽለው ነው ያልነው። ኦሪጂናል እቅዳችን 10 አልነበረም። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።